Amano gidana ashugana yana እግዚአብሔር ድምጻቸውን ቀብቶላቸዋል ጸጋን ሰጥቷቸዋል እኔ እስከ ዛሬ ቤተክርስቲያንን እታዘዛለሁ መጀመሪያው ነገር ብዙ ዘማሪዎች ግጥም ይጽፉና ዜማ ይሰራሉ አንተ ምን አይነት ልምድ ነው ያለ አጋው ገከነው ይዶገ አሚኖታና ኦጌዋ ይስበና ገስንታን ዲና ሳልዋ ጉፋንቷን በይቦኮኑ አማላ ተሲያው ባዮ ይዱሬ አዮላ አላሳዘን ጠብቀን ብዬ ለኃጢያት ጌታው ከኃጢያት ጠብቀን ብዬ እጸልያለሁ ለመጠነቀቅም ጥረት አደርጋለሁ እግዚአብሔርን በጸለይኩት በዛው ልብ እግዚአብሔር ደግሞ ለኔ ይሰጣል ከዘፈን ዜማ ጋራ የሚመሳሰሉ ግጥም ዜማው የተቀዱ አሉና ዘፈን ስጋዊ ነው ዞሮ ስለ ስጋ ነው እንደ ብሔራዊ መዝሙር ነው የሚዘምሩት ይባል አለ መንግስተ ሰማይ ስለ ቅድስቲቱ ከተማ ስለ ኢየሩሳሌም የዘመርከው ሰማሪያ አለ እኛስ ሀገራችን በሰማይ ነውና ይላል ዋው ፊልጵስዩስ 3:20 እኛ ሀገራችን በሰማይ ነውና የሚመጣው ተስፋችን መድኃኒታችን የሆነው ኢየሱስ ክርስቶስን እንጠባበቃለን ይላል እሱ ሆዳችን ያ ቦታ እንግዲህ ሆዳቸው አምላካቸው ክብራቸው በኖራቸው ነው ሐሳባቸው ምድራዊ ነው ይልና እኛስ ሀገራችን በሰማይ ነውና ሊመጣ ያለው ተስፋችን የተባረከ ተስፋችን ኢየሱስ ክርስቶስ እሱን እንጠባበቃለን ኑኒ ሰሎሳ alame achisa amano gidana ashugana yana nuni saloasa alame achisa amano gidana ashugana yana amane nagetao dingatianiyana amani dagetunus zoretaniyana orata saloine sai meretana geshati danaswa to sagigisana nuni salosa alame hachisa amano gidana ashugana yana ዋው ይገርም ነው ምናልባት አልዘመርክም ብዬ የማስበው ስለ ጋብቻ ክቡርነት ጌታን እንደው በዛ ውስጥ ስላለው ክብር ሰርግ ላይ የሚዘመር መዝሙር አለ ያንተ ሰርግ ላይ የሚዘመር መዝሙር አው እቺ አጥንት ካጥንት ናት እቺ ስጋ አይነት ብሎ አዳም ለሔዋን እንዳለ እንደዛ በዛ ሐሳብ አዳም ሀኖ በሔዋን ነማዲዮ መከቲያ ካኔሮ ኢያሺያነ አሽዮ ሲያሾፒያቴና አንግደከታ ኢየሱስ አንጋታናው ማቻ ብርሸከታ እግዚአብሔር ይባረክ በጣም ይገርም ነውና እንደው ወደዚህኛው ትውልድ ያው አንታውን በዝማሬው አባት ነህና ብዙ ተተኪ ትውልዶች አሉ ብዙ ዘማሪዎች እግዚአብሔር ይባረክ ስለነሱ አገልግሎት እግዚአብሔር ድምጻቸውን ቀብቶላቸዋል ጸጋን ሰጥቷቸዋል በትውልዱ መካከል ሞገስ ሰጥቷቸዋልና ግን ደግሞ የሄዱበት ያለው መንገድ የተሻለ አገልግሎት እንዲያገለግሉ የሚጠቅማቸው አይደለም
የተሻለ አገልጋይ ለመሆን የሚረዳቸው ይሄ ነው እንደ አንድ ዘማሪ ይሄንን አይነት ህይወት ሊኖራቸው ይገባል ምትለው ለዘማሪዎች እንደው አዎ እኔ እስከ ዛሬ ቤተክርስቲያንን እታዘዛለሁ እኔ ጋር ያለው አሁን እኔ እስከ ዛሬ በእውነት ይህን ያክል ካሴቶች ቢሰራ ይውቅና ባገኝም ከብዙ ሰው ጋር እግዚአብሔር ለመታወቅ እድል ቢሰጠኝም እግዚአብሔር በእውነት እግዚአብሔርን ያከበርኩ እስከ ዛሬ ግን ቤተክርስቲያንን አከብራለሁ መሪዎችን አከብራለሁ ተቀመጥ እሺ ተነስ እሺ እዚህ ጋር ዘምር እሺ እዛ ሄድ እሺ ይሄ መታዘዝ እስከ ዛሬ አለብኝ በእውነት እታዘዛለሁ ያውቁኛል አሁን ይሄንን ሊሰሙ አሉ እታዘዛለሁ በእውነት ሁሉ ጊዜ አከብራለሁ እኔ አውቅ ያለው የሚለው ልምምድ የለኝም በቃ ልምድ ለምጅ ያለው የሚለው ነገር በእውነት በእግዚአብሔር ቤት ውስጥ በእግዚአብሔር ሥርዓት ውስጥ በእግዚአብሔር በወንጌሉ ውስጥ በሚሆነው ነገር ሁሉ ላይ ራስን አስገዛለሁ ራስን ዝቅ አደርጋለሁ ይፈራለሁ ሁሉ ጊዜ ዝቅ እላለሁ ጌታው ይጠብቀኝ ይላል ከክፉ ነገር ጠብቀኝ ጌታው እንዳላሳዘን ጠብቀኝ ብዬ ለኃጢአት ጌታው ከኃጢአት ጠብቀኝ ብዬ እጸልያለሁ ለመጠነቀቅም ጥረት አደርጋለሁ ይሄ አለብኝ እስከ ዛሬ እግዚአብሔር ይሄንን ካስተማረኝ ያ ልምድ ያ በእውነት እኔን የሚጠቅም ከሆነ ከጠቀመ እስከ ዛሬ እንደዚህ ረጅም ዓመት እኔ እንዲኖር ከፍ ብዬ እንዲኖር በእውነት መታዘዝ እንዲህ ከጠቀመኝ አገልጋዮች ዘማሪዎች ቢሆን ለቤተ ክርስቲያናቸው ለመሪዎቻቸው ለወላጆቻቸው በትዳራቸውም ጭምር ታዛዦች ቢሆኑ እግዚአብሔር በእውነት ይጨምራል እንጂ አይቀንስም ያበዛል እንጂ ያሰፋል እንጂ ሞገስ ይሆናል እንጂ ከፍታ ይሆናል እንጂ አድማሱን ያሰፋል እንጂ እግዚአብሔር ያስወርሳል እንጂ እግዚአብሔር ይባርካል እንጂ ኢዲማውንም ጭምር ባለጠጋ ያደርጋል እንጂ እግዚአብሔር ይሄን ነው አገልጋዮች ትንሽ ዘምረው ዘመርኩ ዘማሪ በቃ ምናምን ማለታቸውን ትተው አሁንም ዘምረውም እንዳልዘመሩ ገና ይዘምራሉ ሰብከውም አልሰበኩም ገና ነው ገና ለአምላኬ ገና አገለግላለሁ ማለትን ቢማሩ አውቲትና ቢኖር ለትሁታን ጸጋ ይሰጣል ይላል እግዚአብሔር ጸጋ ለመቀበል ትሁታን ቢሆኑ ጥሩ ነው ይላል በእውነት እግዚአብሔር ጸጋን ይሰጣል ያበረታል ይደግፋል ስለዚህ ትዕቢተኞች ይንቀው ማለት ሁሉ ጊዜ በቃ ትንሽ ነገር ካገኙ ትንሽ ነገር ካወቁ ትንሽ ነገር ትንሹን ከዘመሩ በቃ ምናምን መንጠራራት አይሰራም በእውነት ኢየሱስ ከኔ ተማሩ ያለው እኔ ትሁት ነኝ በልቤ የዋህ ነኝ አለ ከኔ ተማሩ ካለ ትህትናና የዋህነት ትልቅ ቦታ አለው ለአገልጋይ ስለዚህ እኔ እንደዚህ እግዚአብሔር ሆይ እስከ ዛሬ መርተኛል አሁንም ያለው ጊዜ ምራኝ በዛ ህይወት በትህትናና በየዋህነት እግዚአብሔር ሆይ እኔ እንዲቀጥል እርዳኝ እላለሁ አገልጋዮች እንደዛ እንዲሆኑ ደግሞ እመክራለሁ ቢሆኑ ደግሞ እግዚአብሔር በእውነት እጅጉን ጌታ ያከብራል በእውነት ያከብራል ስለዚህ አገልጋዮች እሺ ካሉ የእግዚአብሔር ቃል ቢታዘዙ እሺ ካሉ ይላል ይሄ ከአገልጋይ ይጠበቃል ሁሉ ጊዜ እሺ ማለት ለቀጠሮ ታማኝነት ለገቡት ቃል ታማኝ ነው እንዲሆን እግዚአብሔር አገልጋዮችን በዚህ ጸጋ ቢባርክ በእውነት በጣም እግዚአብሔርን ስለነሱ እንደዚህ ቢሆኑ ኖሮ እግዚአብሔር ይበልጥ ይደግፋቸዋል እነን ትንሹ ሰው እስከዚህ ጌታ ካከበረ ካሳረፈ በእውነት እንዲህ ካደረገ
ለነሱም እኮ እግዚአብሔር ያስፈልጋቸዋል። ረጅም ዕድሜ በወንጌል በቤተ ክርስቲያን ቢኖሩ እግዚአብሔርን ይፈልጋል፣ ህዝቡም ይፈልጋል። ስለዚህ ለአገልጋዮች ይሄንን ነው በእውነት የሚለው ነገር እንደዚህ ነው። ዋው በጣም ደስ ይላል። እንደው አሁን ከዚህ በኋላ መጠይቅ አጫጭር ምላሽ ደግሞ መጠይቅን ጥያቄዎች አጫጭር ምላሽ የሚፈልጉ ናቸው። የመጀመሪያው ነገር ብዙ ዘማሪዎች ግጥም ይጽፉና ዜማ ይሰራሉ። አንተ ምን አይነት ልምድ ነው ያለ? እኔ እጸልያለሁ፣ መጽሐፏን አነባለሁ። መጽሐፍ ቅዱስ አነብና ከዛ በኋላ ጸልዬ መጽሐፉን አነብና እግዚአብሔር ደግሞ በዛ ባነበብኩት በዛው መንፈስ እግዚአብሔርን በጸለይኩት በዛው ልብ እግዚአብሔር ደግሞ ለኔ ይሰጣል። ከዛ በኋላ መጽሐፍ ጀምራለሁ፣ ስንኞቹን ይጽፋለሁ፣ በዛም ደግሞ ቁጥሮቹን ይጽፋለሁ። ዜማውንም እዛው ነው የምዘምረው፣ እዛው አገኛለሁ። እዛው ዜማውንም ቁጥሮችንም እዛው እግዚአብሔር እንደረዳኝ። መጀመሪያ ግን መጸለይ፣ ማንበብ፣ በመንፈሳዊ ህልውና ውስጥ ነው እንጂ አንዳንዱ እየርኩ ይላል፣ አንዳንዱ ዝም ብለ ምናምን እየርኩ ምናምን። እኔ ግን ጸልዬ ወደዛ ህልውና ውስጥ ከገባ በኋላ ነው ለኔ የሚመጣው። ራስን ወደዛ ወደ ህልውና ውስጥ አስገብቼ ነው ከዛ መዝሙር ማገኘው። ይሄ በየመንገዱ ምናምን እኔ የሚመጣው አያዝም። ግን ጸልዬ ጊዜ ሰጥቼ ከዛ በኋላ ለኔ የሚመጣው መዝሙር ለነም ጭምር ለሚሰሙት ሁሉ መታነጽ የሚሆን ይሆናል። አብዛኛውን የምትዘምራቸው አሁን እንኳን የሰማቸው መጽሐፍ ቅዱሳዊ እውነታዎች ላይና የእግዚአብሔር ቃል ላይ የተመረኮዘ ነው። እንደዛ ነው ልምዶች። ትክክል፣ እንደዛ ነው። ዋው ይገርም። እኔ ሲዘምር እኔ ከዘመርኩ በኋላ ሰው መጽሐፉ ጋር ይሄዳል። ጳውሎስ ከዚህ ቦታ ዘምሯል ይላል። በጣም ይገርም ነው። እንደው በዚህ ዘመን ላይ ምን ሰማቸው ከዘፈን ዜማ ጋር የሚመሳሰሉ ግጥም ዜማው የተቀዱ አሉና ለእንዲህ አይነት ምን ጎሎ ነው እዛ ሄደን መቅዳት የጀመርነውና ምን ትመክራለህ? አው አይደገፍም። እግዚአብሔር ሙሉ ነው። ራሱ በራሱ ሙሉ የሆነ ጌታ ሙሉ የሆነው መዝሙር የራሱ ዜማ አለው። መንፈሳዊነትን የሚገልጥ ዜማ አለው። ሰው መንፈሳዊና ስጋዊ የሚለው ነገር አለ። ዘፈን ስጋዊ ነው። ዞሮ ስለ ስጋ ነው። ስለ ስጋ እሱስ ሲዘፈን ሁሉ ጊዜ የሚሰማው ስለ ስጋ እንጂ እዛ ውስጥ አንድ መንፈሳዊ ነገር ሰው የሚሰማው ነገር የለም። የሚያንጸውም ነገር መንፈሳዊ ሰው ስጋዊ ነገር ከሰማ ምንም አይጠቀም። መንፈሳዊ መዝሙሮች መንፈስን ያድሳሉ፣ መንፈስን ያነቃቃል፣ መንፈሳዊ ሰው ይበልጥ እንዲሆን ይረዳሉ። በቃ እዛ ውስጥ መንፈሳዊነትን እዛ ውስጥ የሚያሳድጉ ናቸው መንፈሳዊ ዜማዎች ራሱ። ስለዚህ ከዛ ወጥቶ ግን ዓለማዊነትን ያንን አምጥቶ ማለት በቃ እሱ የታወቀው ነው ይቀራል እንጂ የተለመደ ነገር ሆኖ ምንም ሰውን የሚሰራ አይደለም። መንፈሳዊነትን የሚያጠፋ እንጂ መንፈሳዊነትን የሚያመጣ አይደለም፣ የሚፈጥር አይደለም። ስለዚህ መዝሙርን በዘፈን መስራት አልደግፍም። ባይሆን ጥሩ ነው፣ እንደዛ ባይለመድ ጥሩ ነው። እግዚአብሔር ቤት ድሮ እኛ እንደሰማ ነው መዝሙር ራሱ እንደዛ ተብሎ አይደለም የተዘመረው። እኛ ስንሰማ በጣም ህይወትን የሚሰራ በቃ ህይወትን ሰው አንዳንድ ጊዜ አሜን እያለ አንዳንዱ እያለቀሰ በበረከት ውስጥ ሆኖ ሰው እንዲሰማ ተደርጎ መዝሙሮች ሰምተናል።
ከዛ ጋር መዝሙሩ ስለመጣ እስከ ዛሬ ማይለወጥ ስለሆነ ስለዚህ ያንን ማስቀጠል እንጂ ሌላውን አሁን የመጣው ማለት ጥሩ አይደለም። በጣም ደስ ይላል። ግን መዝሙር ለቤተ ክርስቲያን ያለው አስተዋጽኦ ያለው ኢምፓክት ምን አይነት ነው? ዝማሬ አገልግሎት ያው ሙዚቀኞችን ጨምሮ ማለት ነው ለቤተ ክርስቲያን ለማያምነው ሰው ለመንፈሳዊ ነገር ያለው ጉልበት እንዴት ትገልጻለህ? በጣም በእውነት ይሄ በመዝሙር ውስጥ ያለው ሰው ካለበት ሁኔታ አውጥቶ ዓለማዊ ከሆነ ከዛ ሲቦ ለማምጣት ትልቅ አቅም አለው መዝሙር በዜማ መጽሐፍ ቅዱስን በዜማ ሲዘመር በዛ አይነት በመንፈሳዊ ቅኔ ሲዘመር በዛ ዜማ ሲዘመር በእውነት ብዙ ሰዎችን ወደዚህ ለማምጣት ፈጣኝ ትልቅ አስተዋጽኦ አለው ጉልበት አለው ማለት ነው። ሰው እየጸለየ ይዘምራል። ሰው ብሎ እዛ ጋር ሌላ ስራ እየሰራም ይዘምራል። ምክንያቱም ይዘምራል መዝሙር ራሱ ሰው የሰማ ሰው ሳይነካ ያልፍም። በእውነት ወዲያው ሰው የሰውን ልብ ይደርሳል። በፍጥነት ይደርስና ይነካና ሰውን ያመጣል ወደ መንግስቱ። ቅድም እንደመሰከርኩት ብዙ ሰው በመዝሙር መጥቷል። እኔ መዝሙር ብቻ አይደለም ብዙዎች መዝሙር ብዙ ሰዎችን ወደ እግዚአብሔር መንግስት ያመጣል። በእውነት ምስክር ነኝ። ስለዚህ መዝሙር ትልቅ አስተዋጽኦ አለው ባይ ነኝ። ትልቅ መዝሙር አሁን ከፊት ይልቅ በእውነት እግዚአብሔር የሚዘምሩትን ሰዎች እግዚአብሔር እንዲያበዛ በቅንነት የሚዘምሩትን በፈራ እግዚአብሔር የሚዘምሩትን አሁንም ጉልበታም ሆነው የሚዘምሩትን ጸልየው ወጥተው የሚዘምሩትን እግዚአብሔር እንዲያበዛ በእውነት እኔ ጸልያለሁ። ለቤተ ክርስቲያን አስፈላጊ ነው መዝሙር። አይዛብን ወደዚህ ለማምጣት በጣም አስፈላጊ ነው። ስለዚህ አሁንም እየሰራ ነው። አሁንም ሰው በእውነት በመዝሙር ወደ እግዚአብሔር መንግስት እየመጣ ነው። ወርሺፕ ቀላል አይደለም። ይሄ መሳሪያ መዝሙርና መሳሪያ ሁለቱ በቃ አንድ ናቸው፣ አይነጣጠሉ። እዛ ውስጥ ያለው ትልቁ በጎ ተጽዕኖ ቀላል አይደለም። በእውነት በዚህ ምድር ላይ በዚህ በእውነት በኢትዮጵያ ምድር ላይ መሳሪያ መዝሙርና ይሄ አሁን እኔ አሁን ዝም ብዬ ያለ መሳሪያውን ዘመርኩ፣ ግን መሳሪያ ተጨምሮበት እንደዛ ሲዘመር አስተዋጽኦ የላቀ ነው። ስለዚህ ሰው ለመስማት ራሱ ጊዜ ይሰጣል፣ ቦታ ይሰጣል። ሰው በየቦታው ሁሉ ከፍቶ የሚሰማው መዝሙር ነው። በየሆቴሉ ሰው በየከተማው የትም የሚሰማው መዝሙር ነው። ምክንያቱም ሰው ለመደሰት ይዘምራል፣ ለመባረክ ይዘምራል። ሰው ነፃ ለማውጣት አእምሮ ራሱ የተጨነቀውን አእምሮ በእውነት ያንን ለማስቀየር ብሎ መዝሙር ይዘምራል። ስለዚህ ብዙ ሰው ወደ ንስሐ ለማምጣት አዲስ ነፍሳት ራሱ ለማምጣት ቀላል አይደለም። እግዚአብሔር እየሰራ ያለው በመዝሙር። ስለዚህ መዝሙር አሁንም ቢሆን እግዚአብሔር በቅንነት የሚዘምሩትን ሰዎች ከፊት ይልቅ እንዲያበዛ ዘንድ በእውነት ሕይወታቸው የእግዚአብሔርን ቃል የእግዚአብሔርን ህልውና ውስጥ እግዚአብሔርን ደስ እያሰኙ የሚዘምሩ ሰዎች እግዚአብሔር እንዲያበዛ ገና ካሁናው ይልቅ ሊሆን ያለው ስለሚበልጥ ነው። አሜን። በእውነት ሊመጣ ያለው ወደ እግዚአብሔር መንግስት ሊመጣ ያለው ነፍሳት ስለሚበልጥ እዚህም ያለው ስራ ከፍ ብሎ በእውነት እንዲሰራ በጣም እመክራለሁ። ትልቅ ነገር ነው። እንግዲህ እንዳስቀመጥክልን የዝማሬ አገልግሎት ምክር አለው፣ ተክሳጽ አለው፣ ንስሐ አለው፣ የእግዚአብሔርን ቃል በቀላሉ ለመማር ይረዳናል፣ ትንቢታዊ መልእክት አለውና በጣም አስፈላጊ ነው። እንደው እንደ
ዘማሪ በተለይ ብዙ የሚወደዱ ምንም የማይጣሉ መዝሙሮችን ጌታ ሰጥቷል በቃ የሚዘመሩ ህዝብ ግን በጣም ነው የሚወደው ነው ከሁሉ አስበልጦ የምትለው መዝሙር አለ እስቲ የትኛው እንደ ብሔራዊ መዝሙር ነው የሚዘምሩት ይባላል መዝሙሮች እንግዲህ አሁን ቅርብ ጊዜ ከተሰሩ መዝሙሮች አንዱ በጣም ሰው ወዶ የሚዘምረው መዝሙር አለ አሁን 6 ቁጥር ኦኬ የመጨረሻው ነው 1 2 ያለ 3 4 ያለ አሁን የቆምኩት በ6ኛው ላይ ግን ይሄው አሁን እዛ ውስጥ በጣም የህዝብ መዝሙር አይነት ነው ሰው ሁሉ ፈረንጅም ጭምር ቲክቶክ ገብቶ የዘመረው አለ ዋው በቃ ሁሉ ሰው ዘምሯል ስለዚህ እስከዚህ የደረስነው ባንተ ነው የሚለው መንገዱ ያላስቸገረን አንተ መርተህን ነው አጋው ጋከነው ይዶገ ያምኖታና ኦጌዋይስ በነሲንታ ይዲና ሳሎ ጉፈንቶን በይበቆኑ አማላ ማለት በሰማይ በምድር ጥግ ከዳር እስከ ዳር እንዳንተ ያለ አልተገኘም ለሚጠሩት ሁሉ አንተ ቅርብ ነህ ይላል በእምነት ለሚጠሩት ሁሉ አንተ ቅርብ ነህ ነው ይሄ ደግሞ በቋንቋው እንደዛ ነው ተብሎ ነው የተዘመረው አጋው ጋከናው ይዶገ አሚኖታና ኦጌዋ ይስበና ገስንታን ዲና ሳልዋ ጉፋንቷን በይቦኮኑ አማላ ተሲያው ባዮ ይዱሬ አዮላ አጋው ጋከናው ይዶገ አሚኖታና ኦጌዋ ይስበና ገስንታን ዲና ሳልዋ ጉፋንቷን በይቦኮኑ አማላ ተሲያው ባዮ ይዱሬ አዮላ አራይሽን ፑደታይኑስ ደምባኪዮ አራ ዞሬታይ መርናው ይቆ አጌ አናንደ ጊዶ ባያኖ ኑና ጊዶኮ ኑና ራዲያጌዮቶ እንደዛ ብሎ ዋው እስከዚህ የደረስነው ባንተ ቸርነት ነው መንገዱ ራሱ ጠመዝማዛ ቢሆንም ያላስቸገረው አንተ መርተህ ነው ከሰማይ እስከ ምድር ከምድር ዳርቻ እስከ አጥናፍ እስከ አጥናፍ እንዳንተ ያለ ኃያል አምላክ አልተገኘም ዋው ለሚጠራ ሁሉ በእውነት ለሚጠራ ሁሉ አንተ ቅርብ ነህ ዋው ባለ ጠጋ ነህ እንደዛ ነው ሰው ይሄንን በዘመን በጣም ወዶታል በጣም ይዘምራል አሁን ራሱ ቀደም እዚህ መጥቼ ቀደም አይቻለሁ እኛ ኢንተርቪው ያረግን ልጆች ሲጠሩ ምን እንዳሉ ባላቀም ግን በቆረጣ ያዩዋቸው ኢንተርቪው ላይ ሆነን እዚህ ጋር ትላልቅ ባለስልጣኖች አሁን ቁጭ ባልኩበት ነው እዛ በቃ እነሱም መዝሙር እኛን አሳድጎናል ብሎ አሁን የክልሉ መሪዎች ናቸው ሁሉ እዚህ የተቀመጠው ፖልና ና ከዚህ ብላ ምናምን እኔ መልቻለሁ እኔ የግድ ይናና ሁሉ በቃ አንተ ያንተ መዝሙር እኮ ነው ያሳደገን ያንተ መዝሙር እኮ ነው ያንተ አንዳንዱ እሱ እኮ ከልብ እኮ ነው የዘመረው ይላል የብሔር መስገን መዝሙር ያው እንደዛ በየቁጥሩ አለ በየቁጥሩ ሰዎች የህዝብ መዝሙር አይነት ተስፋ ጋብዞ አላማ ይዞ ምናምን የሚል እንደዛው የሚዘመራል በየቁጥሮቹ አንዳንድ መዝሙር ሰው ሁሉ የሚወደው አለ እግዚአብሔር ይመስገን አሜን ካሴቶች በብዛት ለቸርች ነው የምትሰጠው አዎ እስከ አንድ ቁጥርን ኢትዮጵያ ቃልዎት ነው የሰራው ለራሷ ነች እሺ እስከ 2-3 ድረስ ለቸርች ሰጥቼ 4 ቁጥሩን አንተ ራሲ ስራ አሉ ፈቀዱ ከዛ በኋላ 4 ቁጥሩን ራሲ ሰራው
እስከዛሬ ካሴት የማይሸጥ ዘማሪ ተብሎ እኮ በካሴት ሁሉ በመጽሔት ሁሉ ድሮ ወጥቷል። አዎ እናት በካሴት የማይሸጥ ዘማሪ አንዱ እኮ ጳውሎስ በነፃ የሚሰጥ ከሆነ ለነም ሲጠኛለ እኔ ለቸርች ሰጥቼ አልተጎዳውም። በእውነት እውነት ነው። ጨመረልኝ፣ ሞገስ ተጨመረልኝ፣ መወደድ ተጨመረልኝ። በእውነት በሰው ዘንድ እስከዛሬ በቃ ያልወረደ ያልበረደ እግዚአብሔር ፍቅር በሰው ልብ ውስጥ እግዚአብሔር ሕዝቡንም አከብራለሁ። ሕዝቡን ደግሞ እንደዚህ ወደኝ። እግዚአብሔር ይመስገን። ጌታ ይባረክ። እንደው ቅድም የኛን አገልግሎት እንደምታውቀው በጥቂቱ እኔንም እንደምታገልጸህልኛልና እንደው አገልጋዮችን መጎብኘት፣ አገልጋዮችን ማበረታታት፣ አገልጋዮች ከጎናቸው መቆም በዛ አቅጣጫ ላይ ምክር እንድትሰጥ እፈልጋለሁና እስቲ። እግዚአብሔር ይመስገን። በእውነት መስጠት ኢየሱስ ክርስቶስ እግዚአብሔር አንድያ ልጁን ይላል እስኪሰጥ ድረስ ይላል። ሰጥቶ ነው የወደደ። ሰጥቶ አንድያ ልጁን የሆነውን ኢየሱስን ለኛ ሰጠ። ከዛ በኋላ መውደዱን በዛ ገለጠ። ያ የዓለም አዳኝ የሆነው በደሙ የሁላችንም ኃጢአት አጥቦ አንጽቶ በእውነት ለመንግስቱ ለራሱ ያዘጋጀው በልጁ በኩል ስለሆነ እሱ ኢየሱስ ክርስቶስን አሳልፎ ሰጠ ይላል። መስጠት ራሱ ቃሉ ይላል ስጡ ይሰጣችኋል ይላል። እንዴ ስጡ ብሎ እኮ እኛም ባዶ ሊያስቀረን አይደለም። በእውነት እኔ በራሴ በአቅሜ እኮ ካገኘሁት ነገር ሰጥቼ በእውነት እረፍት ይሰማኛል። እግዚአብሔር ሲባርከኝ አይቻለሁ፣ ሲያሰፋኝ ያላሰብኩትን ጉብኝት እግዚአብሔር ሲጎበኝ አይቻለሁ። ማካፈል ውስጥ ትልቅ ነገር አለ፣ መዝራት ውስጥ ትልቅ ነገር አለ። ስለዚህ እኔ ከዚህ በፊትም በእውነት ሚዲያዎች ላይ እያየው ስላንተ እና ስለ ሚኒስትሮች በእውነት እግዚአብሔር እያመሰገንኩ ምን አይነት ልዩ የሆነ ሰው ምን አይነት እግዚአብሔር እንዲህ አይነት በዚህ ትውልድ መካከል በዚህ ህዝብ ለኢትዮጵያ ህዝብ እግዚአብሔር ምን አይነት አገልጋይ አንስቶ እግዚአብሔር እየተጠቀመ ነው እያልኩ ቁጭ ብዬ እያየው እግዚአብሔር ለዚህ ሚኒስትሪ በእውነት አመስግኛለሁ። ዛሬ እስከ ዛሬ ድረስ ደግሞ እግዚአብሔር በእውነት አላሳነሰም። አንተን ጤናዬን አላሳነሰም። አሁን ስንቱ ሰው በጤና ተጎቶ ታሞ የቀረ ስንትና ስንት ሰው ሞቶ ካፈር በታቸው ነው። ስንት ሰው ሀብት ሰብስቦ ዝም ብሎ በቃ ሳይበላ ግን ይሄ ማካፈል ሁሉ ጊዜ ደስታ አለው። እዛ ውስጥ አቅምና ጉልበት አለው፣ ኃይል አለው። ደግሞ የተከፈተ በር አለው፣ ይከፈታል። በእውነት እግዚአብሔር ሰጪ ያደርጋል። እግዚአብሔር በእውነት በዚህ አገልግሎት በመስጠት ውስጥ በማካፈል ውስጥ ሌላውን በማገልገል ውስጥ ሌላውን በማሰብ ለሌላ ድጋፍ ለሌላ ብርታት እግር አይን ለሌላ በቃ ስራ ጎን መቆም ላይ እግዚአብሔር ደስ ከሚያሰኙ ነገሮች አንዱ መስጠት ነው፣ ማካፈል ነው። ይሄ መስዋዕት ነው በእውነት። ስለዚህ እግዚአብሔር እናንተን አይደለም እናንተ አይደላችሁም። እግዚአብሔር ይሄንን በር ሲከፍት ይሄንን ሲያስለምድ በእውነት ይሄ ከላይ የሆነ ከእግዚአብሔር የሆነ ከቅንነት የሆነ እግዚአብሔር ሁሉ ሰው እኮ እንደዚህ አይሆንም። ሁሉ ሰው ሰጪ አይሆንም። ሁሉ ሰው የሚያካፍል አይደለም። ሁሉ ሰው በእውነት ቸር አይደለም። የፍቅር ሰው አይደለም። ሁሉ ሰው ስላለ ብቻ አይደለም። እግዚአብሔር በውስጡ የመስጠት ጸጋ ስለሰጠ ነው እንጂ ሰው የሚያካፍለው የሚሰጠው። ስለዚህ እግዚአብሔርን ስለዚህ ሚኒስትሪ በጣም በእውነት መሰግናለሁ። እኔ ካወቅኩ ቀን ጀምሮ እኔ በሚዲያ እናንተን ካየሁ ቀን ጊዜ ጀምሮ እግዚአብሔር እስከ ዛሬ ድረስ ይሄንን በተከፈተው በር በተከፈተ በእውነት እንድትገቡ እንድትሰፉ እንድትወጡ እግዚአብሔር ሲያደርግ ዝም ብሎ አይደለም። እግዚአብሔር በዚህ አገልግሎት ደስተኛ ነው በእውነት። እግዚአብሔር
እጅግ ደስተኛ ነው። እግዚአብሔር ደስ የሚለው አገልግሎት ነውና እግዚአብሔርን በጣም ስለናንተ ይባርካሉ። እድሜያችሁ ገና በእውነት እግዚአብሔር ገና አቅምና ጉልበት ይሆንላችኋል። እግዚአብሔር ገና በእውነት ይባርካችሁ በእውነት። ስለዚህ ጌታ ኢየሱስ ይባርካችሁ። ቤተክርስቲያን ሰው ይሄንን እንደዚህ አይነት ሰዎች እግዚአብሔር በምድራችን ቢያበዛ ግን እግዚአብሔር እየሰጠ ነው። አሁን በእውነት ከናንተ ብዙ ሰው እንደ ይሄ ተጽዕኖ ይፈጥራል በእውነት እግዚአብሔር ቢሰጠኝ ይሰጣለሁ፣ እግዚአብሔር እንዲህ ቢያደርግ አደርጋለሁ፣ ሰው እንዲህ ያደርጋል በእውነት። እናንተ ብቻ ለኢትዮጵያ እናንተ የት ዳርሳላችሁ? እናንተን ተክቶ ሌላ ሲወጣ በእውነት እናንተም ደስተኞች ትሆናላችሁ፣ እናንተም እግዚአብሔርን ትባርካላችሁ። ይሄ ፍሬ አፍርቷል ትላላችሁ። በቃ በሰው ልብ ውስጥ ትልቅ ተጽዕኖ ፈጥሯል ትላላችሁ። እግዚአብሔር ይመስገን። እግዚአብሔር ተተኪ ያሳጣን በእውነት። ይሄ በሰው ሕይወት ውስጥ ሰው ዝም ብሎ ብቻውን በልቶ ጠጥቶ እንዳይኖር ካለው ያካፈለ ወንጌል ጎን እየቆመ በወንጌላዊ ጎን እየቆመ አገልጋይ ጎን እየቆመ በተቸገረው ጎን እየቆመ በእውነት ስንቱ የሚባላ የሚጠጣጡ ስንቱ ግን ወንጌል እያገለገለ ስንቱ ተስፋ ቆርጦ ያለ ስንትና ስንት አለ። እናንተ ብቻ ይሄንን አትረሱ። እግዚአብሔር ሌሎችንም በእውነት ይሄ ተጽዕኖ የሚፈጥር አገልግሎት ነው። በጎ ተጽዕኖ ይፈጥራል። ሌላው በእውነት የሚቀሰቅስ አገልግሎት ነው። ስለዚህ በርቱ። ጌታ ኢየሱስ ይባርካችሁ። አሜን። ይሄ ተዋለው ብትሉም ይሄ በእናንተ የሚቆም አይደለም በእውነት። አንዴ የተከፈተው በሱ ተከፍቷልና የተከፈተ በር ሰጥቻለሁ አይልም እንዴ? እነሆ ባንተ ፊት የተከፈተ በር ሰጥቻለሁ ማንንም ሊዘጋ አይችልም ይላል። ስለዚህ እሱ ሲከፍት የሚዘጋ የለም በእውነት። ስለዚህ እግዚአብሔር ይመስገን። አሜን። በሱ የተከፈተው እየተከፈተ ይሄዳል በእውነት እስከ ምድር ዳርቻ ኢየሱስ ይከፍትላችኋል። አሜን። እናንተ በሚትወጡበት በሚትገቡበት ሁሉ ጌታ ከፍቶ ይስጣችሁ። አሜን። የእግዚአብሔር እጅም ቢሆን በእውነት እግዚአብሔር አንተ እጅን ትከፍታለህ ሕይወት ያለው ሁሉ ከመልካም ነገር ይጠግባሉ ይላል። እግዚአብሔር እጅ ሲከፈት እሱም እጁን ወደ እናንተ ይክፈት። አሜን። አሜን። በሚኒስትሪያችሁ ጣልቃ በእውነት ላይ የእግዚአብሔር እጅ ይከፈት። አሜን። በዘመናችሁ ላይ በልጆቻችሁ ላይ በእህቶች በወንድሞቹም ላይ በእውነት እነዚህ በእናንተ ሚኒስትሪ ሁሉ በሚደክሙት በሚወጡት አብረው በሚትወጡት በሚትገቡት ሁላችሁ ላይ በቤታችሁ በነገሮቻችሁ ላይ በጀመራችሁት ነገር ላይ በእውነት በጸልያችሁ በወጣችሁት ነገር ላይ መከናወን ይሁንላችሁ። አሜን። መገረምና መደነቅ ይሁንላችሁ። አሜን። በእውነት ታምራት ይሁን ሁሉ ጊዜ። አሜን። ጌታ ይቅደማችሁ። አሜን። ደስ ይለናል በእውነት። እኔ ከ5-6 ዓመት በፊት ይሄንን ሚኒስትሪ አገልግሎታችሁን አይቼ ጌታን ባርኬ ዛሬ ደግሞ እስከ እኔ ቤት መጣ። ደግሞ በእውነት እናንተን ወደ እኔ ቤት መጣ። የኔ ጌታ ክብርን ይውሰድ በእውነት። እናንተንም እግዚአብሔር ይባርካችሁ። አሜን። እንግዲህ የተወደዳችሁ ተመልካቾቻችን ከዘማሪ ጳውሎስ ካበቶ ጋራ የነበረን ዝግጅት እዚህ ላይ ይጠናቀቃል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም።